ሰላም ጤና ይስጥልኝ ውድ የፒያሳ ቤተሰቦች፣ ይህ የፒያሳ ቲዩብ ነው። እንደተለመደው በአዲስ ጉዳይ መተናል። ዛሬም እንደተለመደው ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ወዳጅ ጓደኞች እንዲሁም ቤተሰብ እንድትሆኑ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽኑ ላይ እንድትጽፉ እንጠይቃለን። በዛሬ ጉዳያችን እየተከታተለ ያለው የሐኪሞችን ጥያቄ እናያለን። በጣም እየተከታተለን ያለው በሙሉ ሀገሪቷ ላይ በክልል ከተሞችም ቢሆን በአዲስ አበባ በተለያዩ ሆስፒታሎች ላይ ጥያቄዎች እየበዙ ነው ያሉትና ያንን እንዴት ነው መታየው? እሱን እስቲ ከሱ ያለውን ነገር ምን ጥያቄዎችን ይዟል፣ መንግስትስ እንዴት መመለስ አለበት የሚለውን ነገር እንዴት ነው መታየው? እስቲ ከሱ በመነሳት እንሂድ። እኔም የፒያሳ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። በጣም ጥሩ ነው። ወቅታዊ እና በጣም አሳሳቢ ጉዳይ ነው ዛሬ ይዘን የመጣነው። የኢትዮጵያ ጤና ባለሙያዎች ከሳምንታት ወዲህ ጀምሮ ለአመታት ሲጠይቁት የነበረው ጥያቄ ከሳምንታት ወዲህ ጀምሮ ጥያቄያቸው በተጠናከረና በተጠናከረ መልኩና ተከታታይነት ኮንሲስተንሲ ተከታታይነት ባለው መልኩ ጥያቄያቸው ማቀጣጠል ጀምሯል። እንደውም እንደነሱ አባባል ወደ ቀጣይ ምዕራፍ ጥያቄዎቻችን ካልተመለሱ ወደ ቀጣይ ምዕራፍ እንቀጥላለን ብለው ቀነ ገደብ ሁሉ አስቀምጠዋል እና በዛ ቀነ ገደብ ጥያቄዎቻችን ካልተመለሱ ትግላችንን በሰላማዊ ሰልፍ ወይ በሚዲያ ከመጠየቅ አልፈን ተግባራዊ እርምጃ እንወስዳለን ብሏል። እንደ መጀመሪያ ያስቀመጡት ተግባራዊ ያሉት ስራ ማቆም አድማ ጭምር። ስለዚህ አሁን ጥያቄዎቻቸውን ዘመን በፈቀደው የተለያዩ የሚዲያ አውታሮች በመጠየቅ አንድ፣ ሁለተኛ በያሉበት ሆነው ሰልፎችን በማድረግ ድምጻቸውን በማሰማት ከዛ ሌሎች የሚመለከታቸው አጋር አካላትን፣ ተቋማትን፣ የፖለቲካ ኃይሎችን፣ ሚዲያዎችን ደግሞ በማስተባበር ድምጻቸው በእያንዳንዱ አካል በህዝብ መንግስታዊ ባልሆኑ ተቋማት እንዲሁም በዓለም አቀፍ ሚዲያ ድምጻቸው እንዲሰማ በማድረግ ላይ ይገኛሉ። ቀጣዩ ስራ ማቆም አድማ ነው ብለዋል። የጤና ባለሙያዎችን ጥያቄ ስናየው እንዴት ታያለህ ካልከ መጀመሪያ በጣም ኢፌክቲቭ ነው። እስካሁን የሄዱበት መንገድ በጣም ውጤታማ ነው። በደንብ ነው የተሰሙት። ሚዲያውም አየሩም ሁሉ ነገር እነሱን እንዲከታተላቸው ትኩረት እንዲያገኝ ጉዳዩ መወያያ እንዲሆን ማድረግ ችሏል። በጣም ውጤታማ ነበር። ጥያቄው ተገቢ ነው ወይ? በዚህ ጉዳይ የሚከራከር ሰው ያለ አይመስለኝም። የኢትዮጵያ ጤና ባለሙያዎች እጅግ በጣም ዝቅተኛ ክብር በዓለም ላይ ካሉ ጤና ባለሙያዎች ዝቅተኛ ክብር ከሚሰጣቸው ሙያተኞች የኢትዮጵያ ጤና ባለሙያዎች ናቸው። በዓለም ላይ ዝቅተኛ የሚባል ክፍያ ነው የሚከፈላቸው። በዓለም ላይ በጣም ዝቅተኛ የሚባል ክብር ነው የሚሰጣቸው። በተለይ በመንግስት እና ጥያቄያቸው እንደው አርፍደዋል፣ በጣም ታግሰዋል ልንል ካልቻለን በስተቀር ጥያቄው ከፈረሱ ጋሪው ቀደመ ተብሎ የሚያስተትሻቸው አይደለም። ጥያቄው በጣም የተገባ ነው። ዓለም አሁን ጠባብ ሆናለች። አይደለም አሜሪካና አውሮፓ ወይ ሩቅ ምስራቅ ቀርቶ በማደግ ላይ ያሉ የሚባሉ አፍሪካ ሀገሮች ሁሉ ከኛ በኢኮኖሚ ስማቸው ሲጠራ ከኛ ብዙም ያልተሻሉ የሚባሉ ሀገሮች እንኳን ሐኪሞቻቸውን እንዴት አድርገው ነው የሚንከባከቡት የሚለውን ወስደን ከኢትዮጵያ ሐኪሞች ጋር ስናነጻጽረው በድፍረት መናገር ይቻላል የሰማይና የምድር ነው ልዩነቱ። ደግሞ አለው ይሄ የሰማይና የምድር የሚለው ልዩነት ከካናዳ ሐኪሞች ጋር አይደለም። የሰማይና የምድር ልዩነት ነው የሚለው ከቦትስዋና ሐኪሞች፣ ከሞዛምቢክ ሐኪሞችና ከናይጄሪያ ሐኪሞች ጋር ነው። የኢትዮጵያ ሐኪሞች ያሉበት ደረጃ፣ የሚከፈላቸው ደረጃ፣ የሚሰጣቸው ክብር ደረጃ ስንል የሰማይና የምድር ነው ልዩነቱ። ከዛ ውጪ ጥያቄያቸውን እንኳን ሲጠይቁ ማስፈራራቱ፣ ሚስትሬት ማድረጉ፣ ማሽሟጠጡ ደግሞ የበለጠ አሳማሚ ነው።
ምክንያቱም ሰው አንድ ሐኪም ሆኖ ለመውጣት 12 ዓመት መደበኛ ትምህርት፣ 7 ዓመት የኮሌጅ ትምህርት፣ ስፔሻላይዝ ካደረገ ደግሞ 5 ዓመት፣ እነዚህ ስንደምራቸው በአጠቃላይ 20 ዓመት ማለት አገር፣ ህዝብ፣ መንግስት እነሱ ላይ ብዙ ነገር ኢንቨስት አድርጓል። ስለዚህ የአገር ሀብት፣ የአገር ትኩረት፣ የአገር ብዙ ነገር ፈሶባቸዋልና ስለዚህ እነሱን አለማክበር ማለት ራስን አለማክበር ማለት ነው። ስለዚህ ለነሱ ወገቡን እየሰበቀ ምላሽ ይሰጣለው የሚል ተራ ያልተማረ ካድሬ ሚዲያም ላይ ይሁን ቢሮ ውስጥም ይሁን መልስ ሲሰጥ የበለጠ ያሳምማል ማለት I think this is the best time to be quiet። ዝም ማለት ያስፈልጋል። ዝም በል አትሊስት በቃ ማለት አንድ 10ኛ ክፍል ተምሮ ከዛ በኋላ 3 ወር የካድሬ ኮርስ ይዞ ወስዶ ከዛ ከቀበሌ ገበሬ ማህበር ጀምሮ ወረዳ ዞን እያለ የሆነ ሰው ለመሆን ጥረት ያደረገ የሆነ ማለት ብቻ ለካድሬ በጣም ጥሩ ነገር ስለሌለኝ ነውና ሀገር እንደፈለግ ስታበላሽ ዝም ተብለሃልና አሁን በቃ ሱፍ ስለለበስክ ወይ ማይክ ስለያዝክ ከሐኪምም ጋር ማውራት ትችላለህ ማለት አይደለም። ሐኪም ከእግዚአብሔር በታች የዜጎችን የህዝቦችን ህይወት የሚጠብቅ ነው። ካድሬ ማለት ከሰይጣን በታች የዜጎችን የህዝቦችን ህይወት የሚያጎሳቁል ነው። ስለዚህ ሁለታችሁ ህብረት የላችሁም። የጨለማና የብርሃን ያህል ነው ልዩነታችሁና አሁን የተፋጠጡት this is the battle between good and evil። ጨለማና ብርሃን ናቸው የተፋጠጡት። ረቦኛል ላለ ለሐኪም መልስ ሰጣለው ያለ የጠገበ ከሚገባው በላይ ብዙ ሀብት ያካበተ ያልተማረ ካድሬ ነውና እንትን ነው የሚገርም ትራጀዲ ነው አሁን እያየን ያለነው ሐኪሞቹ ባስነሱት ትግል ላይ እና ይሄ ደግሞ ራሱ ከመራባቸው ከመጎሳቆላቸው ቤተሰባቸውን እንኳን ደህና ኑሮ ማኖር ካቃታቸው በላይ ይሄንን ጉዳይ ወገቤን እየሰበኩ ስለ ሀገር ፍቅር ስለ ሙያቸው ቃል ኪዳን ስለ መግባት ለመመለስ የሞከረው ከተራው ካድሬ እስከ ጠቅላይ ሚኒስትሩ ድረስ መሆናቸው ስታይ ያሳዝናል። ስለዚህ ሐኪሞች በጣም የወረደ ደሞዝ ነው የሚከፈላቸው። ሐኪሞች ጥቅሞቻቸው አይጠበቅላቸውም። ሐኪሞች ልጆቻቸው ማስተማር አይቻሉም። ሐኪሞች ቤት የላቸውም። ሐኪሞች የትራንስፖርት ወጫቸው ከብር አይደረግም። ለሙያቸው የሚገባ ክብር አይሰጥም። ጥያቄው ትክክል ነው። የሐኪሞችን ንቅናቄ ሰብሮ ለመሞከር ከዚህ በፊት ከተለመደው ይለያል። ለምን አትችሉም? ማን ነው አሁን ለካድሬዎችም ለባጠቃላይ ለገዢውም ልነግረው የምፈልገው ሐኪሞችን አሁን የተነሳውን ንቅናቄ እንደዚሁ ሳይው ዝም ብሎ በቀላሉ የሚሰበር አይደለም። አንደኛ በደንብ የተማሩ ናቸው፣ የሰከኑ ናቸው። ከዚህ በፊት በረባ ባረባ በደስታም በሐዘንም ጊዜ ከህዝብ ጋር አብረው ዋይ ሲሉ የነበሩ ሰዎች አይደሉም። ሙያቸው በጣም የተከበረ ነው። ሙያቸውን የሚያከብሩ ሰዎች ናቸው። አውደ ዓመትን እንኳን ተረጋግተው ከቤተሰብ ጋር የማያሳልፉ ሙያቸው በጣም የሚፈለግ ምክንያቱም ከእግዚአብሔር በታች የሰው ነፍስ ስለሚያድኑ። ስለዚህ ከበርቻቻ ላይ ብዙ ጊዜ ያሉ ሰዎች አይደሉም። ስለዚህ ለሙያቸውን ያከብራሉ፣ ለሙያቸው ቃል ኪዳን ይገባሉ። ከዛ አገር ከችግራቸው በላይ አገርና ህዝብ እንደሚቀደም የሚያውቁ ሰዎች ስለሆኑ ጉድለት ቢኖርባቸው እንኳን ታግሰው የተቀመጡ ሰዎች ናቸው። ስለዚህ ገንፍሎ ከወጣ አንደኛ ብሶቱ በጣም ካቅም በላይ የሆነ ነው ማለት ነው። ሁለተኛ ዝም ብሎ ገንዘብ ሰጥቶ አባብሎ መሀላቸው መከፋፈል የሚቻል አይደለም። ምክንያቱም ብሶቱ ሁላቸውንም አንድ ያደርጋል። ሶስተኛ እንደሌላ ሴክተር በማስፈራራት አንተን አስራለሁ ገለሃለሁ ምናምን የምትለው ነገር አይደለም። ስለዚህ ብታስረው ብትገለው ምናምን እያንዳንዱ ዋርድ፣ እያንዳንዱ ሆስፒታል፣ እያንዳንዱ ክሊኒክ፣ እያንዳንዱ ጤና ጣቢያ ይጎድላል። ከዛ በኋላ ልጁን ማሳከም ራሱ መታከም ያልፈለገ ሰው ሁሉ የነሱ ጥያቄ አካል ይሆናል። ከሁሉም ዋናው ነገር በደንብ እስካሁንም ባየነው የሐኪሞቹ እንቅስቃሴ አገር አቀፍ ነው። በብሔር የምትከፋፍለው፣ በሃይማኖት የምትከፋፍለው፣ በክልል የምትከፋፍለው አይደለም። ንቅናቄዎቹን በደንብ አይተናቸዋል።
ዛሬ እንኳን እያየሁት ያለሁት በቃ ማለት ከአዲግራት ጀምረው ኦሮ ብለህ ሽረ ብለህ እላይ አሁን ሰሜን፣ ከዛ በኋላ ጎንደር ትመጣለህ፣ ወሎ ትመጣለህ፣ ጎጃም ትመጣለህ፣ ከዛ በኋላ ሸዋ ትመጣለህ፣ ፊቼም ብትል ደብረ ብርሃንም ብትል፣ ከዛ በኋላ መሀል አዲስ አበባ ትመጣለህ፣ ከዛ አዳማ ትወርዳለህ፣ አርሲ፣ ድሬዳዋ፣ አርባ ምንጭ፣ ጎዴ፣ ጅግጅጋ፣ ጋምቤላ ኤቭሪዌር ደቡብ ገብተህ ከዛ በኋላ ሾኔ፣ ሆሳና ምትላቸው ሐዋሳ፣ ዲላ ምትለው ኦል ኦቨር ነው ጥያቄ። ሁሉም ሐኪሞች ናቸው። ሁሉም ጋውናቸውን ለብሰው ጥያቄያቸው ተመሳሳይ፣ ተንቀናል፣ ተዋርደናል፣ ተቸግረናል፣ እርቦናል ነው በቃ። እኔ ለመራብ ቃል አልገባሁም ነው እያሉ ያሉት። ለመጠማት ቃል አልገባሁም። ለሙያችሁ ቃል ኪዳን ምናምን ብለህ የምታፋግረው ቋንቋዬ እንግዲህ ኢንፎርማል አደረኩት። ሐኪም የለም፣ ርቧቸዋል፣ ትክክል እና ስለዚህ መላ ኢትዮጵያ ነው ካለለ አገር አቀፍ የምትከፋፍለው አይደል። ይሄ ገሌ የሚባለው ብሔር ጥያቄ ነው ምናምን የምትለው አይደለም። በጽንፈኞች የተጠለፈ ምናምን የምትለው አይደለም። ጥያቄያቸው በጣም ቀላል የሆነ ጥያቄ ነው። ቀላል ነው፣ ግን መንግስት ለመመለስ ወገቤን ብሏል። እስካሁን ባየውን ሁኔታ ንቆታል ጥያቄው። ማንኛውንም አይነት ጥያቄዎችን ክረሽ እንደሚያደርገው እነሱን ክረሽ ማድረግ የሚችል መስሎታል። ግን የጥያቄ በጣም እየተቀጣጠለ ዶሚኖ ኢፌክቱ ቀላል አይደለም። እንደ ሰደድ እሳት እየተቀጣጠለ የሚሄድ ይመስላል። ለማንኛውም ያስቀምጡት ቀነ ገደብ አለ። ከ5 ቀን በኋላ ሙሉ በሙሉ ወደ ፌዝ 2 ጥያቄያችን ካልተመለሰ ወደ ስራ ማቆም አድማ፣ ወደ ህዝባዊ አመጽ እንቀይረዋለን ብለዋል። ጥያቄያቸው ቀላል ግን ለመንግስት ከብዶታል። ስለዚህ ይሄ ሁኔታ ወደ ቀጣዩ እነሱ እንዳሉት ወደ ቀጣዩ ፕሮግራም የሚሄድ ይመስላል። ጥሩ ማብራሪያ ነው የሰጠውና አሪፍ ሀሳብ ነው። ከዚህ በፊትም እኛ ሰርተን ነበር ላይ አምነስቲ ኢንተርናሽናል መግለጫ ወጥቶበት ነበር፣ ኮሪደር ልማቱ እንዲያቆም ምናምን ብለን ነበር ተብሎ ነበርና እኛም ፕሮግራም ሰርተን ነበር። ዛሬም ደግሞ አዲስ የወጣ ነገር አለ። ስቲል ነው ደብዳቤዎችን በደንብ ለመላክ መልስ እንዲሰጥ ለጠቅላይ ሚኒስትሩ የመላክ ዘመቻ ተጀምሯልና እሱም አለ። ስለዚህ ምንድነው ያፈለኩት ጥያቄው ለመመለስ በጣም ቀላሉ ለመንግስት ነው። ወደ መንግስት እንዴት መመለስ አለበት ወደሚለው ጥያቄ ለመምጣት ማለት ነው። ስለዚህ የተጀመሩትን ኮሪደር ልማቶችን አቁሞ ለነዚህ ጥያቄዎች መመለስ አለበት። ምክንያቱም ዜጋ ተርቦ ምንም የምታለመው ነገር አይኖርም። ዜጋ ተርቦ ምንም የምትፈጥረው አዲስ ነገር የለም ማለት አንድ ሰው ፕሮጀክቶችን ለመስራት ያ ሰው መብላት አለበት። ያ ሰው ካልተሰራ ምንም ሊሆን አይችልም። እና ከዛ አንፃርስ መንግስት በምን አይነት መንገድ መመለስ አለበት የሚለውን ነገር መንግስት በምን አይነት መንገድ መመለስ አለበት ሳይሆን እኔ የምለው ምን መሰለህ አይመልሰው ማለት በተፈጥሮ በጣም ደረቅ የሆነ መንግስት ነው። እኔ ብቻ አዋቂ ነኝ የሚል ስብስብ አይመልሰውም። አይተናል እኮ ማንም ከዚህ በፊት የነበሩ መንግስታት አድርገውት የማያውቁትም በጣም ትልልቅ የተከበሩ የተቀደሱ የሃይማኖት ተቋማትን ሳይቀር ገብቶ በሚያዋርድና በሚደፍር መልኩ እርምጃ ሲወስድ አይተናል። 20 ምናምን መስጂዶችን አዲስ አበባ ከተማ ላይ ብቻ አፍርሷል። ወደ ኦርቶዶክስ ቤተክርስቲያን ስትገባ ሲኖዶስን 2 ቦታ ከፍላለሁ ብሏል። አሁን ይሄንን እንዲህ በድፍረት ገብተው የሚያውቁ አገዛዞች ገብተዋል። ሌሎችም ከዚህ በፊት እንደዚህ አይነት ነገር አድርገው ይሆናል። ግን ለሚያደርጓቸው እንደዚህ አይነት በጣም ጨካኝ እርምጃዎች ግን መውጫ መንገድ ያስባሉ። ገብቷል። ይሄኛው በድፍረት በግብታዊነት በጣም የሚገርሙ እና የሚያስደነግጡ እርምጃዎችን ይወስዳል። ግን ምን አተረፈ ስትል ምንም አያተርፍም። የበለጠ ከህዝብ መጠላት ነው የሚያተርፈውና እኔ የሐኪሞችን ንቅናቄ የናቁት ይመስለኛል። ምን ማድረግ አለበት የሚለው ግልጽ እኮ ነው። እኔ ባለፉት 7 ዓመታት በአብይ መንግስት ከተጠየቁ ጥያቄዎች በጣም ቀላሉ ይሄ ጥያቄ ነው። በጣም ቀላሉ ወደ በኋላ መጣለው። ሌሎች ሴክተሮችም እኮ ጥያቄዎች አሏቸው። ከሌሎች ሴክተሮች የበለጠ በጣም ቀላሉ ጥያቄ ሐኪሞቹ ጥያቄ ነው። ለምን ካልከኝ ቁጥራቸው ትንሽ ነው። ዶክተር የሚለው ታይትል ብቻ ያላቸው ሰው ባለሙያዎች 10,000 አይሞሉ። ላብራቶሪ፣ ጤና መኮንን፣ ነርስ የሚለውን ሄልዝ ኤክስቴንሽን የሚለውን ደግሞ አስፈተን ከሄድን ግፋ ቢል 50,000 አይሞሉ ከ120 ሚሊዮን ህዝብ። ይሄንን አዲስ ነገር ከሰማይ መናወረድልኝ አላለህም። በቃ የተቀመጠውን አንደኛ ጥቅማ ጥቅሞችን ሁሉ ኦቨርታይም እና አበል ምናምን እኮ ሁሉ ተይዞባቸዋል እኮ
የተቀመጠ ማለት ነው ውላቸው ላይ። አንድ ሁለተኛ በቃ የኑሮ ውድነቱ በየጊዜው ጣራ እየነካ ነው። ስለዚህ የኑሮ ውድነቱን ሊያካክስ የሚችል ክፈለኝ ነው። በጣም ቀላል የሆነ ነገር ነው፣ ግን አያደርገውም። ምን ማድረግ እንዳለበትማ ግልጽ ነው። በቃ አለቀ። መክፈል እኮ ነው፣ ግን አያደርገውም። ገንዘብ ከየት ላምጣ ሊል ይችላል፣ ግልጽ ነው። በጣም ላታ የሆኑ ባታ የሆኑ ለምንም የማይጠቅሙ ማታ በድሮን ቪዲዮ ሲቀርጹ ብቻ ዱባይን የሚመስሉ የውሸት ቆርቆሮ የኮሪደር ልማት የሚባል ነገር አለ። ለማንም የማይጠቅም ለማንም ግን በጣም በአብዛኛው የሚጎዳ የከተማን ህዝብ አገር አልባ፣ ዜግነት አልባ፣ ርስት አልባ፣ ቅርስ አልባ እያደረገ ያለ ከሂትለር ናዚ ስርዓት ጋር ብቻ የሚመሳስ ህዝብን የማፈናቀል ዘመቻ ውስጥ ነው የገባው መንግስት። እሱ ነው በቢሊዮን ዶላሮች የሚቆጠር ብር ይዞበት እየሄደ ያለው። አንደኛ ጦርነቱ የማያባራ ጦርነት፣ መጀመሪያ ትግራይ፣ እንዲሁም ትግራይና ኦሮሚያ፣ ከዛ በኋላ ደግሞ አሁን አማራ ክልል ይባስ ብሎ አሁን ውረድ እየተባለ ከኤርትራም ጋር ዋጋለው እያለ ነው። ስለዚህ የማያባራ ሁሌ ጦርነት ውስጥ መግባት የአገሪቱን አንጡራ ሀብት እንዳለ ወደዛ የመዋል ነገር አለ። ሁለተኛ እነዚህ የቆርቆሮ ቢልጭልጭ የሆኑ ባት አይሆኑ ላት አይሆኑ የኮሪደር ልማት የሚባሉ እነዚህ ናቸው ገንዘቡን እየወሰዱ ያሉት። በቃ አቆሙ። በቃ እንኳን ኮሪደር ልማት ቀርቶ ግድብም አሁን እውነት የህዳሴ ግድብ ተብሎ እውነት ደሞዝ እንዳትከፍል ፐብሊክ ሰራተኛውን ሙያተኛውን የሚያስርብ ከሆነ ግድብ እንኳን ብታቆም ምን ችግር አለ? እንኳን ብልጭልጭ ለማንም የማይጠቅም ባታይሆን ላታይሆን ዝም ብሎ ብልጭልጭ የሆነ ፕሮጀክት ቀርቶ ግድብ ሳይቀር ትልልቅ መሰረተ ልማትን በሂደት የአገርን የህዝብን ህይወት ሊቀይር የሚችል እንኳን ታቆማል። ምክንያቱም መጀመሪያ በልቶ ማደር ስለሚያስፈልግ አያደርገው። ምን ይመጣል? የሐኪሞችን አይመልስም። በነገራችን ላይ በጣም ጥያቄዎች የሚጠይቁት መጀመሪያ ከትንሹ ነው። ዛሬ አሜሪካ የሚባል የዓለም ልዕለ ኃያል የሆነ ሀገር እናውቃለን። አሜሪካ ከእንግሊዝ ቅኝ ግዛት ወጥቶ ሙሉ አገር ለመሆን መጀመሪያ የጠየቁት ጥያቄ ትንሽዬ ጥያቄ ነው። የእንግሊዝ የንጉሱ ስርዓት ግን ያንን ጥያቄ መመለስ አቃተውና ከባድ ጦርነት ውስጥ ገቡ። አሜሪካ የሚባል አገር ፈጡ። ዛሬ እንግሊዝን ሳይቀር እንደፈለገች የምታሽከረክር ሀገር ሆነች አሜሪካ። ሐኪሞቹ እየጠየቁ ያሉት በጣም ትንሽ ጥያቄ ነው፣ ግን ይሄ ጥያቄ ያፈንኩ ደግሞ ያስተማሩ ስታፍነው ቀጥሎ መምህሩ ይነሳል፣ ቀጥሎ የህግ ባለሙያው ይነሳል፣ ቀጥሎ ፖሊሱ ይነሳል፣ ወዛደሩ እንዳለ ይነሳል፣ ከዛ አርሶ አደሩ ይነሳል፣ ከዛ የተፈራ መለዮ ለባሹ ይነሳል። ግን ብሉፕሪንቱን ያስቀመጡት እነዚህ ሐኪሞች ናቸው። ሐኪሞች ብሔር ዘለል ናቸው አይደል? ጥያቄው በሁሉም ክልል ዘለል ናቸው፣ እምነት ዘለል ናቸው። ልክ በዚህ ፎርም ነው የሚመጣው። ቀጥሎ መምህሩም ሲመጣ አንድ አይነት ጥያቄ ወለጋውም፣ ደብረ ማርቆሱም፣ አዲግራቱም፣ ጎዴውም፣ ጋምቤላውም ያነሳባል። አንድ አይነት ጥያቄ ምንም አንድ አይነት። ከዛ ወደማትወጣው እና ልክክ ብሎ አንድ አይነት ትክክለኛ የህዝብ የሆነ ጥያቄ አብዮታዊ ዲሞክራሲ ይሻላል ወይስ ሊበራል ዲሞክራሲ፣ ብልጽግና ይሻላል ኢህአዴግ አይደለም፣ ውስብስብ ይሁን ማርክሲዝም ይሻላል ካፒታሊዝም የሚል ለማንም የማይገቡ የርዕዮተ ዓለም ጥያቄዎች አሉ። ሰው የሚሸጡ ትክክለኛ የሲቪክ ጥያቄዎች ናቸው የሚነሱት። የሲቪክ ጥያቄ አድጎ ፖለቲካ አይሆንም የሚል ቂል ካለ እኔ በጣም ነው የምስቀው። የሲቪል ጥያቄ አድጎ ነው ፖለቲካ ሲሆን ያየ ነው በታሪክ። ስለዚህ ነገ ወደማይወጣው ሀገራዊ ንቅናቄ ይቀየራል። በትክክል ተቀለበሱና ልንጠቀማቸው ስላልቻለን ነው እንጂ የነበሩ ለውጦችን 66ም ላይ የነበረው ነገር ይሄ ነው። ታክሲ ማህበር ነው መጀመሪያ 15 ሳንቲም ነው ምናምን ተጨመረ የታክሲ ዋጋ፣ የዓለም የነዳጅ ዋጋ ስለጨመረ ታክሲ ማህበር ጀመረ። ከዛ በኋላ መምህራን ማህበር ቀጥሎ፣ የሃይማኖት እኩልነት የሚሉ ንቅናቄዎች ቀጥሎ፣ ላባደሩ ቀጠለ፣ ከዛ ወታደሩ ቀጠለ። 3000 ዓመት ጸንቶ የነበረ የዘውድ አገዛዝ ወደቀ። በኋላ ደም የጠማቸው ማርክሲስቶች ስልጣኑን ያዙት እንጂ
አሁንም ከ7 ዓመት በፊት አብይ አህመድን ወደ ስልጣን ያመጣው ጥያቄ በጣም ቀላል ጥያቄ ነው። ከዛ በፊት የሙስሊሞች ጥያቄዎች አሉ ድምጻችን ይሰማ የሚል ቀላል ጥያቄዎች ነበሩ። ማንም ምንም አያመጣም ማለት እያደገ ሄደ። ከዛ በኋላ የኦሮሚያ ወጣቶች የጠየቁ ጥያቄ በጣም ቀላል ልትመልሰው የምትችል የአዲስ አበባ ማስተር ፕላን በለ የአባቴ ገበሬ የእርሻ መሬት ላይ መስፋፋትን አቁም፣ አዲስ አበባ የምትለው ክልል የት ድረስ እንደሆነ አሳየኝ፣ አይን እያየ በካሬ ሜትር 3 ብር ለኔ ተምነህ እየሰጣኝ አይን እያየ 20 ሚሊዮን እና 30 ሚሊዮን ትሸጠዋል የአባቴን ርስት ነው ጥያቄ። አሁን ዛሬ ተገልብጠው ይሄንን ጥያቄ ወደ ራሳቸው ገልብጠው ያኔ እንደዚህ የረገፉት ልጆች አዲስ አበባኛ ነው ብለው ነው ማለታቸውን አትይ። ከ7 ዓመት በፊት ከ8 ዓመት በፊት የነበረው ንጹህ የኦሮሞ ጭቁን የገበሬ ልጆች ያነሱት ጥያቄ ይሄ ነው። አዲስ አበባ ማስተር ፕላን እያል ከአባቴ መሬት ላይ መስፋፋትን አቁም ትክክለኛ ጥያቄ ነበር። በአግባቡ ቢመልሱት ኖሮ እዚህ ድረስ የማይደርሱም ነበር። ማንም ምንም አያመጣም፣ ይሄ ማስተር ፕላን ይጸድቃል፣ ያመጹ ልክ ይገባሉ አለ አቶ አባይ ፀሐይ። መጨረሻ ላይ ግን እሱ መጨረሻ አይተናል። በቃ ወልቃይትም አማራ ክልልም የተነሳው ጥያቄ እንዲቀላል ነበር። በቀላሉ መመለስ የምትችለው ማንም ምንም አያመጣም። ሄድና የትግራይን ክልል ጠይቅ፣ ሄድና ፌዴሬሽን ምክር ቤት ጠይቅ ብለህና ከሆነ ነገር ዛሬ መውደቂያ። ስለዚህ ይሄንን ከታሪክ መማር ቢችሉ ጥሩ ነበር። ግን አብይ፣ ሽመልስ፣ አዳናች ምናምን የምትላቸው ሰዎች፣ ብርሃኑ ጁላ፣ ጌታቸው ጉዲና የምትላቸው፣ ተመስገን ጥሩነህ የምትላቸው ሰዎች ከታሪክ የሚማሩም አይደለም። እኔ ከታሪክ መማር የሆነ አይነት የጭንቅላት የሆነ ነገር የሚጠብቅ ይመስለኛል። እዛ ሌቭል ላይ ያሉ አይነት ሰዎች አይመስልም። ይቀጣጠላል። ዶሚኖ ኢፌክቱ ቀላል አይደለም። ይሄንን የሚያሳየውም እሱ ነው እና ስለዚህ መንግስት ምን ማድረግ አለበት? ማድረግ ያነበረበትማ እሱ ነው። ግን ማድረግ ያለበትን ነገር እያሰበው አይመስልም። ጥሩ ሀሳብ ነው ያነሳው። አሁንስ እኛንስ ምንድነው የሚያስተምረን? ቀጣይስ ምንድነው ልንማርበት የምንችለውና እንዴት ነው መሄድ ያለበት? ጥያቄዎቹ በምን አይነት መንገድ መሄድ አለባቸው? በምን አይነት መንገድ ጥሩ ነው? በስርዓት ነው እየጠየቁ ያሉት። ስለዚህ 5 ቀን የሰጡት ከ5 ቀን በኋላ ስራ አድማ ያቆማሉ። ስለዚህ ይቀጥላል፣ ሌሎችም ይመጣሉ አይደል? ሀገሪቷ ቀጥለ ትል ትችላለች እና እንዴት ነው መቀጠል ያለበት? መብትህን ለማስከበር በምን አይነት መንገድ መሄድ አለባቸው? ምን መማር አለበት የሚለው እንመልስ። በጣም ይገርም። አሁን እዚህ ጋር አንድ ይገርመኝን ነገር ላንሳ። አንዳንድ ይሄ ካሪየር ፖለቲሻንስ ነው የሚሉ ወይ ደግሞ ይሄ ኑሮ ቁርስ ምሳልና ራቱ ፖለቲካ የሀገሪቱ ፖለቲካ እንከታተላለን፣ እንቀምራለን፣ በሱ ጉዳይ ላይ ኮሜንታሪ እንሰጣለን የሚሉ ሰዎች አሉ። ከነሱ መሀል አሁን አንዱ ትናንት ሲናገር ሰማሁትና የሀገሪቱ ጥያቄዎች ዋና ችግሮች እነዚህ ትንንሽ ነገሮች አይደሉም እና በተለይ ፖለቲካ ውስጥ ያላችሁ ሰዎች ለምንድን ነው እነዚህ ትንንሽ ነገሮች ላይ ትኩረት የምታደርጉት ሲል በጣም የገረመኝ። ማለት በቃ ይሄ ነው በቃ የኢትዮጵያ ታሪክ። የመብት ጥያቄዎችን ማንሳት ትንንሽ ነገር ነው ብሎ ማሰብ። አየው ይሄ ነው የ50 ዓመት የማይለቀን አዙሪት ማለት። ፖለቲካን የምናስበው በማርክሲስት ሜንታሊቲ ነው። በቃ በያ ትውልድ ሜንታሊቲ ነው። በቃ ማለት የመደብ ቅራኔ እንዳለ በቃ ማለት ፖለቲካ ማለት ብሔር ነክ ሲሆን፣ ፖለቲካ ማለት ይሄ በቅራኔ መልክ ሲሆን በቃና እሱ ነው ማክሮ ሌቭል ላይ ያለ ፖለቲካ። ሌላው ትርኪ ምርኪ ነው ብሎ የማሰብ ትንሽ ነገር ነው ብሎ ማሰብ ይሄ በጣም ስህተት ነው። እና ለዛ ነው አሁን የሐኪሞችን ንቅናቄ መናቅ ማለት ነው አይደለም። በጣም ኢፌክቲቭ ነው እንጂ እንደውም እንዲህ አይነት ጥያቄዎች ናቸው እኮ አንደኛ ቅራኔ የለውም። የኔ በዳይ ብሎ ገብቷል። ልክ በ60ዎቹ ሜንታሊቲ በያኔ በነበረው ይሄ ትንንሽ ይሄ ትልቅ የሚሉት ፖለቲካ ምንድነው? ጥያቄን የምታነሳው የሆነ በዳይ መደብ አለ እኔን ይበደለኝ ብለህ ነው የምታነሳው። እና በዛ ቢቃይ ኖር አሁን ለምሳሌ የሐኪሞቹ ጥያቄ ለኛ ችግር ዋናው መምህር የሚባለው ሴክተር ነው ወይ የህግ ባለሙያ የሚባለው ሴክተር ነው ብለህ ቅራኔ ውስጥ ካልገባ ፖለቲካ አይመስልም ሰው አይደለም። ይሄ ነው በደንብ አንደኛ ግራስሩትስ ከመሬት ጀምሮ እያንዳንዱ ሰው የልብ ትርታ ያለው ያንን ጥያቄ የምትፈልገውን ዲማንድህን ኒድህን ይሄን እንዲለወጥ ፈልጋለሁ ትላለህ። ያንን መለወጥ ሲያቅተው አገዛዙ አጀንዳው ስላለ በዛ አጀንዳ ላይ ኮንስቲትዩንሲን አደራጅተህ ትታገላለህ።
ልክ ያንተን አተጋገላይና ሌላው ደግሞ እንዲሁ በማህበር ተደራጅቶ ይመጣል። ብሔር ዘለል፣ ጎጥ ዘለል፣ ክልል ዘለል የሆነ ሰው እየተሰባሰበ ጥያቄዎችን ቁልጭ አድርጎ ያመጣል። እሱ ሲሰባሰብ ነው ከዛ በኋላ ኮሚናሊቲያቸውን ፈልገው የኔ በዚህ ይስተካከል ያንተ በዚህ ይስተካከል ሲሉ ነው ከዛ በኋላ ለውጥ የሚመጣው። እንደውም ተስፋ ያለው ለአገር ለውጥ ሰላማዊ ኤፊሽንት ብዙ የገንዘብም የነፍስም ኪሳራ ወጪ የሌለበት ትክክለኛ ንቅናቄ ማለት ይሄ ነው። እና ይሄ ለዘመናት ይሄ በደም መፋሰስ የተሞላ መጥፎ የፖለቲካ ባህላችን የመምህራኑንና የሐኪሞችን ንቅናቄ አጣጥሎ ይሄ ትልቅ ጥያቄ አይደለም የሚሉ ሰዎችን ሳይ በጣም ገርሞኛል። በጣም በአግባቡ ከተያዘ ለአገሪቱ ሰላማዊ ለውጥ እንደውም ተስፋ የሚጣልበት ንቅናቄ። ስለዚህ ሌላም ጉዳይ አለኝ የሚል ሰው በዚህ መልኩ አርቲኩሌት አድርጎ ጥያቄዎቹን ማንሳት ቢችል ጥሩ። ለምሳሌ አዲስ አበባን ህዝብ እንደ አዲስ አበባ ህዝብ ጥያቄ ያጣ በየቀኑ የመጥፋት አደጋ ላይ የደረሰ ህዝብ የለም። ጥያቄዎቹ ቀላል ናቸው። ባለርስት ነው፣ አገሬ ነው። ዝም ብሎ ማንም ጊዜ የሰጠው ጉልበተኛ በመጣ ቁጥር እንደፈለገ የኮሪደር ልማት የልማት ትንሽ እያለ አያፈናቅለኝ ልኑርበት ሰርቼ ልብላበት ያለ ህዝብ ቃታ አፈናቅሉኝ። በዚህ መልክ አርቲኩሌት አድርገ መደራጀት አሁን አልፎ ዓለም አቀፍ ጉዳይ ሆኗል። አሁን አምነስቲ ኢንተርናሽናል የጀመረው ንቅናቄ አለ። በቀደም የጻፈው ሪፖርት አለ። በሪፖርቱ መልስ ይሰጠኝ ተብሎ መንግስት ምላሽ እንዲሰጠው ብሎ አሁን ፔቲሽን በአማርኛና በእንግሊዝኛ እያዘጋጀ ሲዘጋጅ በቃ ምንም ወጪ እኮ የለውም። ወጥቶ አደባባይ ላይ ከታንክ ከያዘ ሪፐብሊካን ጋርድ ጋር መፋጠጥ እኮ አይደለም የተጠየቀው። በቃ ኦንላይን ገብተህ ፔቲሽኑን መፈረም ብቻ። 1 ሚሊዮን ከደረሰ ያ ፔቲሽን አልቀበልም ካለ መንግስት ከዛ በኋላ እነ ዓለም ባንክ ብድራት ተስጡት ወደ ማለት ትሄዳል። ከዛ በኋላ ይሽመደምዳል። ይሄንን እንኳን በማድረግ መጀመር እንዲህ ነው የመደራጀትን ውጤት እንደዚህ ይደመጣል፣ ይሰማል። ከሐኪሞች መማር ያስፈልጋል። እሱ ነው። ከዛ ውጪ ይሄ ነገር ካለፈ ታሪኮቻችን ተምረን ከቁጥጥር ውጭ እንዳይወጣ። ምክንያቱም የ60ዎቹ አብዮት የተጠለፈው በመለዮ ለባሹ ነው። ምክንያቱም ሌላው ሰው ስላልተደራጀ ሙሉ ለውጡን ንቅናቄ ተደራጅቶ ለነበረው ለመለዮ ለባሹ ተሰጠ። እሱ ስልጣኑን እንዳለ ዋጣ አደረገውና ሌላውን የበይ ተመልካች አደረገው። ከዛ በኋላ አገሪቱ ወደማትወጣበት ደም አፋሳሽ የሆነ ጉዞ ሄደች። ሁለተኛ ከዛሬ 7 ዓመት የአመታት የህዝብ ብሶት የወለደው ነበር የ2010 ለውጥ። ግን ያንን ለውጥ ምንም የተደራጀ ሌላ አካል ስለሌለ ወሰዱና ልክ ዳግማዊ መንግስቱ ኃይለማርያሞች ደም የጠማቸው ሰዎች መጡና አገሪቱ ወደማያባራ ቅዠትና ደም መፋሰስ አመሯት። ስለዚህ እነዚህን ወደ መሳሰሉ ካለፉ ታሪኮቻችን ተምሮ ወደ መለዮ ለባሹም ስንሄድ በጣም ብዙ ጥያቄዎች አሉት። መከላከያ ውስጥ ያሉ አሁን ለጊዜው ወደ ጀነራል ምናምን ከፍታ ላይ ያሉ ሰዎች የስርዓቱ አገልጋዮች ናቸው። አገሪቱን እየመጠመጧት ያሉ ሰዎች ናቸው። ከዛ በታች ግን ያለው ሰራዊት የእንስሳ ኑሮ ነው የሚኖር፣ የባርነት ኑሮ ነው የሚኖር። ስለዚህ እሱም ባለድርሻ እንደማንኛውም የሙያ ክፍል ማለት ነው። ግን ሲገባ በሚገባው ልክ ነው መግባት ያለበት። 2 ሚና ነው የሚኖረው። እሱም እንደ ሐኪሙ፣ እንደ ጤና ባለሙያው፣ እንደ ህግ ባለሙያው እሱም ጉዳዮቹን ይዞ ነው የሚመጣው ንቅናቄ ውስጥ። ሁለተኛ ቢያንስ የታጠቀ ኃይል ስለሆነ መንግስት በአገሪቷ ላይ እየተጠናከሩ የመጡ የህዝብ ጥያቄዎችን ንቅናቄዎችን ክራሽ ላድርግ ቢል ወገኖችን የመጠበቅ ኃላፊነት ይወጣል። ስለዚህ እንደዚህ ቀጥሎ ይሄ ነገር ሄዶ ወዴት ሊሄድ ይችላል የሚለውን ቀድሞ ማየትና ካለፈው ታሪክ ተምሮ የተሻለ ለውጥ እንዲያማና የተሻለ ውጤት እንዲኖረው የለውጥ ንቅናቄዎች የተሻለ ውጤት እንዲኖረው ማድረግ ያስፈልጋል። ከወዲሁ መታሰብ አለበት ለማለት ነው። እሺ፣ አሪፍ ጊዜ ነበረን። አድማጭ እንዲሁም ተመልካቾች እንደወደዱ ተስፋ አደርጋለሁ። ጥሩ ነው። ማንም ከማንም አይበልጥም። ሁሌም እንደምንለው ማንም ፍጡር ከማንም አይበልጥም። ምክንያቱም ሁላችንም እኩል ነን። እንደ ኢትዮጵያዊ ማንም ከማንም መብለጥ አይችልም። ጥያቄያቸው ትክክል ነው። በተማረና በሰለጠነ መልክ ከጠየቅ መብት የማስከበር ማንም ሊከለክል አይችልምና ጥያቄያቸው ትክክል ነው ብለን እናስባለን። በዚሁ ጉልበት በዚሁ በአጠያየቅ ስርዓታቸው በጣም እኔ የተመቸ የምናቸው ነው። በስራ ቦታ ላይ ሆኖ ነው እየጠየቁ ያሉት። ስራቸውን እየከወኑ ነው እየጠየቁ ያሉት። መልስ ካልሰጠን ደግሞ
ስራችን እስከ ማቆም እንደርሳለን። ስለዚህ ምንም ጉልበት የተሞላበትም አይደለም፣ ሰላማዊ ጥያቄ ነውና እንደግፋለን። እንደዚህ አይነት ነገሮችን ሰብአዊ መብቶች እንዲከበሩ እንጥራለን። ስለዚህ ፕሮፌሽናሊቲ እንዲከበር እንፈልጋለን እና ጥሩ ነው ብለን እናስባለን። አሪፍ ጊዜ ነበረን። እንደወደዱ ተስፋ እናደርጋለን። እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ እንዲሁም አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ይጻፉልን። እነዚህም ፕሮግራሞች ተከታታይ ደግሞ እየተከታተልን አዳዲስ መረጃዎችም እናጋራችሁ ይሆናል። ምክንያቱም 5 ቀን ሰጥቷል። ውሳኔው ምንድነው፣ ከመንግስት ምን ይባላል የሚሉትን እያንዳንዱ ነገር እየተከታተልን የምናቀርብላችሁ ይሆናል። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ